ዳንኤል ጋር የተፈጠሩትን ነገሮች ታውቃላችሁ ሁላችሁ። እነዛን ነገሮች ስለምታውቁ ከዛ ነገር አንፃር አብራት ከጎና ቆሙ። ምንም ቢፈጠር አይለያዩም ብለን ስንጠብቅ አሁን ግን እንደዚህ አይነት መርዶ አሰምተውናል። ተው አትበሉኝ ጋይስ፣ ተረጋጋ። ተው አትበሉ ጋይስ። መናገር ማውራት ያለብኝን ነገር አወራለሁ። እውነት ተደብቃ አቀርም። ሰላም የሳሚ ቲዩብ ተከታታይና ቤተሰቦች እንደምን ከረማችሁ? ዛሬ በአስገራሚ መረጃ ወደ እናንተ መጥተናል። የዛሬው ሁላችንም ያልጠበቅነው ብሬኪንግ ኒውስ ነው። ይህን ቪዲዮ እስከ መጨረሻ ከተከታተላችሁት እውነታው ዛሬ በይፋ ይወጣል። በዚህ ቪዲዮ መጨረሻ ላይ እውነታውን እናጋለጣለን። ማን ከዚህ ጀርባ ሆኖ ሲሰራ እንደነበረ፣ በመጨረሻ ማን ከዚህ ጀርባ ሆኖ ሰርቶ እንደተጠቀመም እናጋለጣለን። ከዚህ ጀርባ እነማን አሉ፣ ማንስ ነው ይህንን ያደረጉት የሚለውን እንነግራችኋለን። ብቻ እናንተ ሰብስክራይብ በማድረግ ቤተሰብ በመሆን ቪዲዮውን እስከ መጨረሻ ይከታተሉ እንላለን። በመጀመሪያ በጣም አሳዛኙ ዜና አዶናይና ጃኒ የፍቅር ግንኙነታቸው እንዳበቃ ሁለቱም በቲክቶክ ስቶሪያቸው ላይ ተናግረዋል። ነገር ግን ከዚህ ጀርባ ማን ምን ሆኖ ሲያቀነባብር እንደነበረ ዛሬ ለእናንተ በይፋ እናጋልጣለን። ምክንያቱንም ሁሉን ነገር እናንተ ስትከታተሉ እንደነበረ ስታዩ እንደነበረ እኛም ስንከታተል እንደነበረ ስለሚታወቅ ነው። እስቲ አዶናይ ምን አለ ከሚለው እንነሳ። አዶናይ ትናንት በለጠፈው ስቶሪ ላይ በጣም ስለማከብራችሁ አሁን ያለሁበትን ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለው መልእክት አንብቡልኝ። ይሄ አዶናይ ማዳ በሚለው 5.9 ሚሊዮን ተከታይ ባለው የቲክቶክ ቻናል ላይ የተለጠፈ ነው። ቀጣይ ደግሞ እንደዚህ አለ። ከጃኒ ጋር ያለኝ የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። አዎ እንፈልጋለን። ምንም ያህል በወዳችሁ ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ ይላል። ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል። አመሰግናለሁ ብሎ አዶናይ ፋይሉን ዘጋው ማለት ነው። ብዙዎቻችን የምንወደው ብዙዎቻችን ስናያቸው ደስ የሚሉ እውነትም ለሴት ልጅ ክብር እውነትም ፍቅር ማለት የነሱ ነው ያለለት ፍቅር እዚህ ጋር እንዳበቃ አዶናይ ተናግሯል። በፍጥነት ወደ ጃኒ ፔጅ ሄደን ስናጣራ ጃኒ በፔጇ ስትል ተናግራለች። ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና በክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ ፋም ስትል አሳውቃለች። ሁላችንንም ያስደነገጠ ልብ የሚሰብር መረጃ ነው ብለናል እኛ እንደ ሳሚ ቲዩብ። ነገር ግን እስቲ ወደኋላ መለስ ብለን እነዚህ ልጆች ያሳዩንን ነገር እናስታውስ። እዚህ የመጀመሪያው ቪዲዮ ላይ የምንመለከተው ቪዲዮ ላይ ጃኒ እና አዶናይ ቤተሰብ ሰብስበው እርስ በርስ የቤተሰብ ትውውቅ ሲያደርጉ ነበረ። የጃኒ እናትና አባት፣ የአዶናይ እናት እህት አብረው በተገኙበት ቶቶት ሄደው ድንቅ ጊዜ ሲያሳልፉ የሚመለከት ቪዲዮ ነው ይሄ። ይሄንን የመሰለ ፍቅር፣ ይሄንን የመሰለ ለትዳር ለልጆች ስንጠብቃቸው እንግዲህ ተለያይተናል የሚል መረጃ አሰምተውናል። ትንሽ አስደንጋጭ የሆነብኝ ምክንያቱም ጃኒ ካለፈችበት መንገድ ታውቃላችሁ። ከጆን ዳንኤል ጋር የተፈጠሩትን ነገሮች ታውቃላችሁ ሁላችሁ። እነዛን ነገሮች ስለምታውቁ ከዛ ነገር አንፃር አብራት ከጎና ቆሙ። ምንም ቢፈጠር አይለያዩም ብለን ስንጠብቅ አሁን ግን እንደዚህ አይነት መርዶ አሰምተውናል። እንደዚህ አይነት የሚለያዩ የማይመስል ፍቅር ጊዜ ያሳለፉ ሰዎች ናቸው። ሌላኛው ቪዲዮ ስንመለከት ደግሞ በቅርብ ጊዜ እንደምታውቁት ሰርፕራይዝ አድርጓት ነበር። ጃኒ ሰርፕራይዝ አድርጓት ነበር። እንደዚህ በምትመለከቱ ማለት ሰርፕራይዝ አድርጓት ነበር አዶናይ ማለት ነው፣ ለእሷ ማለት ነው። ሚሊያዩ አይመስልም ነበር እስከ ቅርብ ጊዜ ድረስ ሰላም ነው የሚመስሉ። ብዙ ጊዜ አንድ ሰው የተናገረው ነገር አለ። እዚህ ሚዲያ ላይ የምታዩትን ሁሉ ነገር አትመኑ ብሎናል። ከካሜራ ጀርባ ምን እንዳለ አታውቁምና ዝም ብላችሁ እንደዚህ አይነት ነገር አትመኑ ብሎን ነበር። በቅርብ ጊዜ ነው ይሄ ቪዲዮ አዶናይ ጃኒን ሰርፕራይዝ ያደረገበት ቪዲዮ ነው። ይሄ እንግዲህ ከጎኔ ያያዝኩላችሁ ቪዲዮ ግራም ያጋባ ነው። አይደለም ሊለያዩ የሚጣሉ ሁላ አይመስሉም ነበረ። እሷ ካሳለፈችው ነገር አንጻር ብርታቷ እንደሆነ መቼም ደግሞ ከጎኗ እንደማይል ቃል ገብቶልን ነበር አሜሪካ ከመሄዱ በፊት። ነገር ግን አሁን እንደተለያዩ በይፋ ራሱ እሷ ማሳውቀውናል። ይሄ ነገር ድራማ ይሁን እውነት ይሁን አልገባንም። ምክንያቱም ምንም ኮሽ ያለ ያሳዩን ነገር አልነበረም። ለምሳሌ በቅርቡ ዴላን ፔጅ ኢትዮጵያ መጥቶ ነበር እና ዴላን ፔጅ ኢትዮጵያ ከመምጣቱ በፊት አዶናይ እና ዴላን ፔጅ ለንደን ውስጥ ወክ በሚያደርጉበት ጊዜ የተነጋገሩትን ላሰማችሁ። ይህም ቪዲዮ ስሙት።
You got a girl, you're single. I have a girlfriend. Nice. Her name is Jani. She actually has the same style as this. She likes like baggy clothes and Really? yeah. Yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. I'm gonna introduce you, man. Nice. Are you in a relationship? What? Are you in a relationship? What do you mean? Are you in a relationship? Is that what you mean? What? Are you? I didn't know. What? What do you mean? Am I in a relationship? Yeah. Was that a real question? I'm with her for 10 years, bro. No. Oh! I thought you said I'm celebrating your social media career. No, bro. I didn't think it was this. You said, how did we meet? And I said we met at 17, bro. This guy's not even listening. Maddie, I thought you were... No, I didn't think she was your girlfriend, but I thought she was by your side, you know, like this person. We've been together for almost 10 years. Oh, Maddie, give me a hug, Maddie. Oh, I didn't know, sorry. I swear to you, I didn't know. I swear to you. Ah, I'm confused. London, come on, wake me up. Wake me up. ኦኬ እስከዚህ ድረስ ከተመለከታችሁት ቪዲዮ ላይ አዶናይ ምንድነው ያለው ሪሌሽንሺፕ ውስጥ ነው ወይ ብሎ ሲጠይቀው ዴላን ፔጅ አዎ ሪሌሽንሺፕ ውስጥ ነኝ ጃኒ ትባላለች ልክ እንደኔ ቲክታከር ናት ኢትዮጵያ በምትሄድ ጊዜ አስተዋውቃታለሁ ኦልሞስት 1 አመት ሆኖናል በፍቅር ብሎ ጃኒ ፍቅረኛው እንደሆነች በቅርብ ጊዜ ነው ማለት ፕሩፍ ሲያደርግለት ነበር ይሄንን ተመልክተን ምን ያህል ነው የሚወዳት ታድላ ምናምን ነገር ብዙዎቻችሁ ብላችሁ ነበር ነገር ግን ዴላን ፔጅ ኢትዮጵያ ከመጣ በኋላ ቶቶት በነበረው ፕሮግራም ላይ ጃኒና አዶናይ እንግዲህ እንደምትመለከቱት አብረው ነበሩ እንግዲህ ይሄ ቅርብ ጊዜ ቪዲዮዎች ነው ያሳያችኋል ስለዚህ ምን ተፈጥሮ ነው በዚህ ያህል ፍጥነት ሁለቱም ተለያይተናል ማለት አልገባኝም ሾ ነበረ ወይስ የሆነ ኮንትራክት ነበረ ከጀርባውስ ማን ያለው እውነትስ እዚህ ጋር ከጀርባው የጆን ዳንኤል እጅ አለበት ወይስ ሁለቱ በፍቃደኝነት ነው የተለያዩ በቃ ተዋት በሉኝ ጋይስ ተረጋጋ ተዋት በሉ አትበሉ ጋይስ መናገር ማውራት ያለብኝ ነገር አወራለሁ እውነት ተደብቃ አቀርም አረ ተረጋጋጆ ሰብልዬ አይደለም ሰብልዬ እውነት ዛሬ ብትደበሰበስ ነገ ተደብቃ አትቀርም ስለዚህ እውነቱን እናገራለሁ መናገር ካለብኝ እኔን አትረሱብኝ ያልኩት ደረሱብኝ አትረሱብኝ በቃ እኔ ምን አገባኝ እኔ እኮ የለውበትም መጀመሪያም አያገባኝም እኔ በሌለውበት ነገር ነው አይደለ አሁን የተፈጠረውን አይታችኋል እኔ በማላቀው በሌለውበት ነገር ነው ጋይስ ስለዚህ በማላቀው ነገር ደግሞ እኔ እንደዚህ ካሉኝ ደግሞ እኔም ደግሞ ያለውን ነገር እዚህ ጋር ለህዝብ አሳያለሁ በማስረጃና በመረጃ ነው መንቀሳቀሰው እኔ ምን ጊዜም ስቀሳቀስ በማስረጃና በመረጃ አረጋግጬ ነው መንቀሳቀሰው ያለ ማስረጃ ያለ መረጃ ምንም ነገር አላደርግም ታቆኛላችሁ ዋሻው ሰው ለምን ይነካ ላፕቶፕ ላይ እንዳለ አሳያችኋለሁ ላፕቶፕ ላይ ሙሉ ነው አውጧል ሙሉ ላፕቶፕ ላይ አውጧል የታ ላፕቶፕ ናንቹ ከታች ላፕቶፕ ናንቹ በቃ በማያገባኝ ነገር ነው እኔ ከጀርባ ያለው ሚስጥር አልገባንም እኔ ስጠረጥር ግን አዶናይ ልክ እንግዲህ መረጃዎች ከለጠፈ በኋላ አንድ መረጃ ለጥፏል ታስታውሳላችሁ የአዶናይ ስቶሪ ሄዳችሁ ቼክ ማድረግ ትችላላችሁ 24 ሰዓት ሲሞላ ቲክቶክ ያነሳዋል ካልሞሎ ሄዳችሁ ቼክ ማድረግ ትችላላችሁ እዛ ላይ አዶናይ የለጠፈውን አንድ መረጃ ላሳያችሁ ይሄንን መረጃ ለጥፉታል አዶናይ ጀስት ዋው የሚገርም ነው ምክንያቱም ይሄ ብራዘሩ ከመኪና አደጋ በኋላ እየሆነ ያለበት እያሳለፈ ያለው ጊዜ ነው እያሳየን ያለው ስፖርት እየሰራ ነው እያንዳንዱ ነገሮች የአለፈበትን ትዝታ አሁን ብራዘሩ እንደምታዩት ጉዳት ላይ ነው ሲተኛ ምን አደረገ ድሮ ስፖርት ይሰራለው ትውስታ ነው የመጣው ብዙዎቹም ብለው ነበር ከዛ የመኪና አደጋ በኋላ ያሉናይና ጃኒ ፍቅር ቀዝቀዝ ብሎ ነበር ያያሉ ነበር ነገር ግን ዴላን ፔጅ ኢትዮጵያ በመጣ ጊዜ አብረው ነበር እውነትስ ጆን ዳንኤል ከዚህ ጀርባ እጁ ይኖርበት ይሁን ወይስ የለበትም ይሄንን መረጃ በቅርቡ ደግሞ ይዘን እንመጣለን እስከመጨረሻው ስለተከታተላችሁን እናመሰግናለን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን ደግሞ ታርቀው ሰርፕራይዝ እንደሚያደርጉን ተስፋለን ወይስ አምረውን የተለያዩት እስቲ አብረን የምንመለከተው ይሆናል ሁልጊዜም እንደምንለው ይህ ሳሚ ቲዩብ ነው ቸርን ሰንበት